በህገወጥ መንገድ ከአዲስ አበባ ወደ ክልል ከተማ ቤንዚን ጭነው ሲጓዙ የነበሩ 4 ተጠርጣሪዎች በህብረተሰቡ ጥቆማ በቁጥጥር ስር ዋሉ። ዋና ሳጅን ጤናው ፈጠነ ተጠርጣሪዎቹ በህገወጥ መልኩ ቤንዚን ጭነው በቁጥጥር ስር የዋሉት በአዲስ ከተማ ክፍለ ከተማ ወረዳ 1 እና ወረዳ 4 አካባቢ ነው። በአዲስ ከተማ ክፍለ ከተማ ፖሊስ መምሪያ የሙስና ገቢዎች ወንጀል መርማሪ ዋና ሳጅን ወርቁ ፈንታ እንደገለጹት 28 ጀሪካን ቤንዚን በኮድ 3 A48592 አዲስ አበባ አይሱዙ የጭነት ተሽከርካሪ የተጫነ እንዲሁም በኮድ 3 A43549 አዲስ አበባ አይሱዙ የጭነት ተሽከርካሪ ከ500 ሊትር በላይ ከአዲስ አበባ ወደ ክልል ከተማ በህገወጥ መንገድ ሊወጣ የነበረ ቤንዚን በህብረተሰቡ ጥቆማና በፖሊስ ፍተሻ በአጠቃላይ 4 ተጠርጣሪዎች በቁጥጥር ስር ውለዋል ብለዋል። በግምት ከምሽቱ 2:30 ሲሆን በአዲስ ከተማ ክፍለ ከተማ ተጠርጣሪዎች እንግዲህ በአይሱዙ ተሽከርካሪ የጭነት ተሽከርካሪ ላይ ብዛቱ 28 ጀሪካን የሆነ ቤንዚን በመጫን ለመንቀሳቀስ ሲሞክሩ በደረሰ ጥቆማ መሰረት በፖሊስ ተይዘው ምርመራ እያጣራን እንገኛለን። በህግ የተከለከሉ ጉዳዮችን በመተላለፍ ህጋዊ ያልሆኑ ጉዳዮችን ህጋዊ አስመስለው ህግን ተላልፎ መንቀሳቀስ ወንጀል መሆኑን በመረዳት በመሰል የወንጀል ድርጊት የሚሳተፉ ግለሰቦችም ይሁን አካላት ከድርጊታቸው እንዲቆጠቡ ህብረተሰቡ እያሳየ ያለውን ትብብር አጠናክሮ መቀጠል ይኖርበታል ሲሉ ዋና ሳጅን ወርቁ ፈንታ ገልጸዋል።